ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሚያዝያ 12 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። ከዜናዎቹ ጋር ደግሞ መላኩ ደምሰው ነኝ። በቅድሚያም አርዕስቶችን በሆርሙዝ ወሽመጥ የተኩስ ልውውጥ መቀስቀሱን ተከትሎ ኢራን በአሜሪካ የጦር መርከቦች ላይ ጥቃት መፈጸሟን አስታወቀች። በሌላ በኩል አሜሪካ የባህር ላይ ከበባዋ አካል አድርጋ በባህረ ሰላጤ ውስጥ ስትጓዝ የነበረችን የኢራን ሰንደቅ ዓላማ የምታውለበልብ የጭነት መርከብ በቁጥጥር ስር መዋሏን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በዝርዝር እናጋራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለቱን ሀገራት ጦርነት ለማስቆም ያለመ የልዑካን ቡድን ወደ ፓኪስታን ዛሬ ምሽት እንደሚጓዝ ቢያሳውቁም የኢራን መንግስት ግን ንግግሩን እንደማይቀበለው አስታወቀ። ኢራን ለዚህ ያልተጠበቀ ውሳኔዋም እንደ ምክንያት ያቀረበቻቸው ነጥቦች ይፋ ያደረገች ሲሆን ውጥረቱም በአዲስ በመገንፈሉ ደግሞ ከባድ ስጋት ተቀስቅሷል ተብሏል። በዝርዝር የምናጋራችሁ መረጃችን ነው። የሐማስ ከፍተኛ የፖለቲካ አመራሮች ቡድኑ ትጥቁን ፈቶ ወደ ሰላማዊ የፖለቲካ ፓርቲነት ለመቀየር ዝግጁ መሆኑን አስታወቁ። ይህ የሚሆነው ግን እስራኤል በ1967 የድንበር ስምምነት መሰረት ሉዓላዊ የፍልስጤም መንግስት እንዲመሰረት ፈቃደኛ ከሆነችና የሁለት መንግስታት መፍትሄ ተግባራዊ ከሆነ ብቻ መሆኑን አስታውቀዋል። ሙሉ መረጃውን በዝርዝር እናጋራችኋለን። ኢራን የአሜሪካ ጦርን ከሆርሙዝ ወሽመጥ ማስወጣቷንና ላራክ ኮሪደር የተሰኘ አዲስ የባህር ላይ የንግድ መስመር መክፈቷን አስታውቃለች። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውለው። ቴምር ሪል ስቴት የህልሞ ማረፊያ። በኢትዮጵያ አዲስ የሮያሊቲ ክፍያ ስርዓት ተግባራዊ ሊደረግ መሆኑ ተገለጸ። የኪነ ጥበብ ባለሙያዎች፣ ሙዚቀኞች፣ ደራሲያንና ሌሎች የሥራ ባለቤቶች ከስራዎቻቸው ተገቢውን ክፍያ እንዲያገኙ የሚያስችል አዲስ የሮያሊቲ ወይንም የአገልግሎት ክፍያ ስርዓት ዝግጅት መጠናቀቁን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታውቋል። ይህ አዲስ ስርዓት ደግሞ የፈጠራ ስራዎችን ለመከታተልና ክፍያዎችን በትክክል ለማስላት ዘመናዊ ዲጂታል መሳሪያዎችን የሚጠቀም ሲሆን ይህም ደግሞ በሀገሪቱ ያለውን የአእምሯዊ ንብረት አስተዳደር ለማዘመን ትልቅ እርምጃ መሆኑም ተገልጿል። የባለስልጣኑ ምክትል ዋና ዳይሬክተር አቶ እንዳለው ሞሲሳ እንደገለጹት ባለስልጣኑ የስራ ፈጣሪዎችን መብት ለማስከበርና የሮያሊቲ ወይንም የፈጠራ ውጤት ክፍያ አሰባሰብን ለማሳለጥ የሚያስችል በጋራ መብት አስተዳደር ማህበራት ላይ ያተኮረ ስርዓት ተዘርግቷል ብለዋል። እነዚህ ማህበራት ደግሞ ስራ ፈጣሪዎችን በመወከል የክፍያ አሰባሰብና አስተዳደር ስራዎችን ያከናውናሉ የተባለ ሲሆን ለስርዓቱ መሳካትም የሚያስፈልጉ የቴክኒክ መሰረተ ልማቶችና የባለሙያዎችን መዝገብ ወደ ዲጂታል የመቀየር እንዲሁም የክፍያ ክፍፍልን በአውቶሜሽን የማከናወን ስራዎች መጠናቀቃቸውንም ምክትል ዋና ዳይሬክተሩ ገልጸዋል። በተጨማሪም ስርዓቱ በይፋ ወደ ስራ ከመግባቱ በፊት ባለስልጣኑ የፈጠራ ስራዎችን ከሚጠቀሙ አካላት ለምሳሌ የመገናኛ ብዙሃንና የመዝናኛ ተቋማት ጋር የመጨረሻውን የምክክር ደረጃ ላይ እንደሚገኝም ታውቋል። ምንም እንኳን የኢትዮጵያ የቅጂና ተዛማጅ
የወላጅ መብቶች ጥበቃ አዋጅ ቁጥር 410 ህዝባር 2004 ለዓመታት የነበረ ቢሆንም በተግባር ላይ ያለው አፈጻጸም ደካማ በመሆኑ ግን አርቲስቶች ተገቢውን ክፍያ ማግኘት ሳይችሉ መቆየታቸው ተገልጿል ሲል ካፒታል ጋዜጣ ዘግቧል። እንዲሁም መንግስት የሲኒማና የፈጠራ ኢንዱስትሪውን መደበኛ ስርዓት ለማስያዝ የሚያስችል ሰፊ ፖሊሲ ለማጽደቅ በዝግጅት ላይ ይገኛልም ተብሏል። ይህ ፖሊሲ ደግሞ የአርቲስቶችን መብት ለማስጠበቅ፣ የቅጂ መብት ክርክሮችን ለመፍታትና በቴክኖሎጂ ለውጥ ምክንያት የሚመጡ ተግዳሮቶችን ምላሽ ለመስጠት ታስቦ የተዘጋጀ መሆኑ ተነግሯል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ደግሞ በሆርሙዝ ወሽመጥ የተኩስ ልውውጥ መቀስቀሱን ተከትሎ ኢራን በአሜሪካ የጦር መርከቦች ላይ ጥቃት መፈጸሟን ገለጸች። በሆርሙዝ ወሽመጥ አቅራቢያ በአሜሪካና በኢራን የጦር መርከቦች መካከል የቀጥታ ግጭት መከሰቱን ተከትሎ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ይበልጥ ተባብሷል። ኢራን ባወጣችው መግለጫም የአሜሪካ የጦር መርከቦች በወሽመጡ አቅራቢያ አንዲትን የኢራን መርከብ ኢላማ ማድረጋቸውን ተከትሎ የኢራን አብዮታዊ ዘብ የባህር ኃይልን በአሜሪካ መርከቦች ላይ ያጸፋ ጥቃት መፈጸሙን አስታውቃለች። በተጨማሪም የኢራን ባለስልጣናት ድርጊቱን የባህር ላይ ውንብድና ሲሉ የገለጹ ሲሆን ጥቃቱ የተፈጸመው ደግሞ አሜሪካ በኢራን ወደቦች ላይ የጣለችውን ከበባ ለማስቀጠል በምታደርገው ጥረት እንደሆነም ገልጸዋል። በሌላ በኩል ዩናይትድ ስቴትስ የባህር ላይ ከበባዋ አካል አድርጋ በባህረ ሰላጤ ውስጥ ስትጓዝ የነበረችን የኢራን ሰንደቅ ዓላማ የምታውለበልብ የጭነት መርከብ መያዟን ዶናልድ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ቱስካ የተሰኘችው ይህች መርከብ እንድትቆም ለተሰጣት ማስጠንቀቂያ ምላሽ ባለመስጠቷ በአሜሪካ ባህር ኃይል ቁጥጥር ስር ውላለች ብለዋል። ኢራን በበኩሏ ይህ ድርጊት የተኩስ አቁም ስምምነቱን መጣስ ነው ያለችም ሲሆን ለዚህም የታጠቀ የባህር ላይ ዘረፋ ድርጊት ደግሞ በቅርቡ ያጸፋ እርምጃ እንደምትወስድ ገልጻለች። ይህ ማስጠንቀቂያ የተሰማው ደግሞ ዋይት ሀውስ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር ያለውን ጦርነት ለማስቆም በፓኪስታን ለሚካሄደው የሁለተኛ ዙር ንግግር ሌላ ልዑክ እንደሚመሩ ካረጋገጠ በኋላ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ የድርድር ልዑካቸውን ዛሬ ምሽት ወደ ፓኪስታን እንደሚልኩ ቢያሳውቁም ኢራን ግን ድርድሩን ውድቅ ማድረጓን ገለጸች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሁለቱን አገራት ጦርነት ለማስቆም ያለመ የልዑካን ቡድን ወደ ፓኪስታን እንደሚጓዝ ቢያስታውቁም የኢራን መንግስት ግን ንግግሩን እንደማይቀበል አስታውቋል። ፕሬዚዳንቱ ትላንት እሁድ ባስተላለፉት መግለጫ በምክትል ፕሬዚዳንት ጄዲ ቫንስ የሚመራና ጃሬድ ኩሽነርን ጨምሮ ከፍተኛ ባለስልጣናትን ያካተተው የልዑካን ቡድን ዛሬ ሰኞ ምሽት ፓኪስታን ዋና ከተማ ኢስላማባድ ይደርሳል ብለዋል። ይህ ጉዞ የታቀደው ደግሞ ለ2 ሳምንታት የተደረገው የተኩስ አቁም ስምምነት ከፊታችን ረቡዕ ዕለት ከማብቃቱ በፊት የመጨረሻ የሰላም ዕድል ለመፈለግ እንደሆነም ተናግረዋል። ይሁን እንጂ የኢራን ይፋዊ የዜና ወኪል እንደዘገበው ከሆነ ደግሞ ቴህራን በሁለተኛው ዙር የኢስላማባድ ድርድር ላይ የመሳተፍ ዕቅድ እንደሌላት ዘግቧል። ኢራን ለዚህ ውሳኔዋ እንደ ምክንያት ያቀረበቻቸው ደግሞ አሜሪካ በወደቦቿ ላይ የጣለችውን የባህር ከበባ አለማንሳቷን፣ የዋሽንግተን ከመጠን ያለፈና ከእውነት የራቁ ጥያቄዎችን ማቅረብ እንዲሁም አሜሪካ የተኩስ አቁም ስምምነቱን ጥሳለች የሚሉ ክሶች ይገኙበታል። ይህ ውጥረት የገነፈለው ደግሞ ዶናልድ ትራምፕ ኢራን የሰላም ስምምነቱን ካልፈረመች መላ ሀገሪቱን እናወድማለን የሚል ማስጠንቀቂያ ከሰጡ በኋላ ነው። ፕሬዚዳንቱ በተለይም የኢራን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚፈጸም በተደጋጋሚ መዛታቸው አይዘነጋም። ሐማስ የሁለት መንግስታት መፍትሄ ከተገኘ ትጥቅ ለመፍታት ዝግጁ መሆኑን ገለጸ።
የሐማስ ከፍተኛ የፖለቲካ አመራሮች ቡድኑ ትጥቁን ፈቶ ወደ ሰላማዊ የፖለቲካ ፓርቲነት ለመቀየር ዝግጁ መሆኑን አስታውቀዋል። ይህ ይፋ የሆነው ደግሞ እስራኤል በ1967 የድንበር ስምምነት መሰረት ሉዓላዊ የፍልስጤም መንግስት እንዲመሰረት ፈቃደኛ ከሆነችና የሁለት መንግስታት መፍትሄ ተግባራዊ ከሆነ ብቻ መሆኑን ቡድኑ አስታውቋል። የቡድኑ ከፍተኛ ተወካይ ካሊል አልሃያ በሰጡት መግለጫም ሐማስ ከእስራኤል ጋር ለ5 ዓመታት ወይንም ከዛ በላይ የሚቆይ የተኩስ አቁም ስምምነት ለማድረግ ፍላጎት እንዳለው ጠቁመዋል። ይህም ስምምነት ተግባራዊ ከሆነ ሐማስ ወታደራዊ ክንፉን በማፍረስ ከሌሎች የፍልስጤም ድርጅቶች ጋር በመቀላቀል የተዋሃደ ብሔራዊ ጦር ለመመስረትና ሙሉ በሙሉ ወደ ፖለቲካ እንቅስቃሴ ለመግባት እንደሚችል አመላክተዋል ሲል ኒውዮርክ ታይምስ ዘግቧል። ይህ ያልተለመደ ጥያቄ የቀረበው ደግሞ በጋዛ ለወራት የዘለቀው ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት በበላበትና በሁለቱ ወገኖች መካከል የሚደረገው የተኩስ አቁም ድርድር በቆመበት ወቅት ነው። ሐማስ ትጥቅ ለመፍታት ያቀረበው ቅድመ ሁኔታም ፍልስጤማውያን የራሳቸውን ዕድል በራሳቸው እንዲወስኑና በዓለም አቀፍ ደረጃ እውቅና ያለው መንግስት እንዲኖራቸው የሚያስችል መሆኑ ተገልጿል። ይሁን እንጂ እስራኤል ለዚህ ጥያቄ እስካሁን የሰጠችው ምላሽ እንደሌለ ተነግሯል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ሐማስን ሙሉ በሙሉ የመደምሰስ ዓላማ እንዳለው በተደጋጋሚ ሲገልጽ የቆየ ሲሆን የሁለት መንግስታት መፍትሄንም ውድቅ ማድረጉ ይታወቃል። በርካታ የፖለቲካ ተንታኞችም የሐማስን መግለጫ እስራኤል በጥርጣሬ እንደምትመለከተውና ቡድኑ በዓለም አቀፍ ደረጃ ያለውን ጫና ለመቀነስ የተጠቀመበት ስልት ሊሆን እንደሚችልም ገምተዋል። ድርድሩ አሁንም በኳታርና በግብፅ አደራዳሪነት የቀጠለ ቢሆንም በታጋቾች ልውውጥና በቋሚ የተኩስ አቁም ጉዳይ ላይ ግን እስካሁን ስምምነት ላይ አልተደረሰም። የእስራኤሉ ጠቅላይ ሚኒስትር የምስክርነት ቃል መሰረዙ ተገለጸ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሙስና ወንጀል እየተካሄደባቸው ባለው የፍርድ ሂደት ላይ በዚህ ሳምንት ሊሰጡት የነበረው ምስክርነት ለሁለተኛ ጊዜ እንዲራዘምላቸው ወይንም እንዲሰረዝላቸው ለኢየሩሳሌም ፍርድ ቤት ጥያቄ አቅርበዋል። ጥያቄውን ተከትሎም በዚህ ሳምንት በሙስና ክሳቸው ዙሪያ ለፍርድ ቤት ሊሰጡት የነበረው የምስክርነት ቃል መሰረዙን የአካባቢው ሚዲያዎች ዘግበዋል። በኢየሩሳሌም የሚገኘው ፍርድ ቤት ይህንን የጠቅላይ ሚኒስትሩን የችሎት መቅረት ጥያቄ የተቀበለው ደግሞ የኔታንያሁ ጠበቃ አስቸኳይ ደህንነታዊና ዲፕሎማሲያዊ ጉዳዮችን እንደ አሳማኝ ምክንያት አድርገው በማቅረባቸው መሆኑም ተገልጿል። በአሁኑ ሰዓትም የጠቅላይ ሚኒስትሩ የሙስና ችሎት እሳቸው በራሳቸው በሚሰጡት የምስክርነት ቃል ላይ የመስቀለኛ ጥያቄ ወደሚቀርብበት ወሳኝ ምዕራፍ ተሸጋግሮ ይገኛልም ተብሏል። ጠቅላይ ሚኒስትር ኔታንያሁ ከፈረንጆቹ 2019 ጀምሮ በተመሰረተባቸው 3 ከባድ የሙስና ክሶች ፍርድ ቤት ሲመላለሱ የቆዩ ሲሆን ይህ የሰሞኑ የችሎት መሰረዝ ደግሞ በክሱ ሂደት ላይ እያጋጠመው ካሉ ተከታታይ መስተጓጉሎች አንዱ ሆኗል። እነዚህ ተደጋጋሚ ችሎት መተላለፎችና መቋረጦች በአብዛኛው እስራኤል በጋዛ በሊባኖስና በኢራን ላይ ከከፈተቻቸው ጦርነቶች ጋር በቀጥታ የተያያዙ መሆናቸውም ተገልጿል። ጠቅላይ ሚኒስትሩ እነዚሁኑ ቀጠናዊ ጦርነቶችና ግጭቶች እንደ ጥሩ ሽፋን በመጠቀምም በችሎት ፊት ከመቅረብ በተደጋጋሚ ሲያመልጡ መቆየታቸውን ደግሞ ተቺዎች በስፋት እያነሱባቸው ይገኛሉ። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን የአሜሪካ ጦርን ከሆርሙዝ ወሽመጥ ማስወጣቷንና አዲስ የባህር መስመር መክፈቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል በአሜሪካ ጦር ላይ ጥቃት በመሰንዘር ከሆርሙዝ ወሽመጥ እንዲያፈገፍግ ማድረጉን አስታውቋል። ይህን ድርጊት ተከትሎም ኢራን በስትራቴጂካዊ ወሽመጥ ላይ አዲስ የመርከብ መተላለፊያ መስመር መክፈቷን ይፋ አድርጋለች። እንደ ኢራን መንግስታዊ መገናኛ ብዙሃን ዘገባ ከሆነ ግጭቱ የተቀሰቀሰው የአሜሪካ የባህር ኃይል በኦማን ባህር ላይ በምትጓዝ አንዲት የኢራን የንግድ መርከብ ላይ ተኩስ በመክፈቱ ነው ተብሏል። በዚህም የኢራን የባህር ኃይል በወሰደው ፈጣን ያጸፋ እርምጃ የአሜሪካ ወታደሮች አካባቢውን ለቀው እንዲወጡ መገደዳቸው ተመላክቷል።
ይህንን ወታደራዊ እርምጃ ተከትሎም ኢራን ላራክ ኮሪደር የተሰኘ አዲስ የባህር ላይ የንግድ መስመር መክፈቷን አስታውቃለች። ይህ አዲስ መስመር ደግሞ ከሆርሙዝ ደሴት በስተደቡብ ተነስቶ እስከ ላራክ ደሴት ደቡባዊ ጫፍ ድረስ የሚዘልቅ ሲሆን ሙሉ በሙሉ በኢራን የባህር ክልል ውስጥ እንደሚገኝም ተነግሯል። የኢራን የባህር ኃይል አዛዦች በበኩላቸው ከእንግዲህ በኋላ ማንኛውም የንግድ መርከብ በዚህ መስመር ለማለፍ ቅድሚያ ከኢራን የባህር ኃይል ፈቃድ ማግኘት ይኖርበታል ብለዋል። ይህ እርምጃ ደግሞ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ከበባ ለመቀልበስና በወሽመጡ ላይ ያለውን የበላይነት ለማረጋገጥ የተወሰደ መሆኑ ተገልጿል። ከፍተኛ የነዳጅ ማመላለሻ መርከቦች የሚያልፉበት የሆርሙዝ ወሽመጥ በአሁኑ ወቅትም በሁለቱ ሀገራት ወታደራዊ ፍጥጫ ምክንያት ከፍተኛ ውጥረት ውስጥ ይገኛልም ተብሏል። ይህ ክስተት ደግሞ በዓለም አቀፍ የነዳጅ ገበያና በባህር ላይ ትራንስፖርት ደህንነት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የዘርፉ ተንታኞች ስጋታቸውን እየገለጹ ይገኛሉ። ቀጥለናል። የተወደዳችሁ ተከታታዮቻችን አሁን ደግሞ ወደ ስፖርታዊ መረጃዎቻችን ስንሸጋገር ኢትዮጵያ ደቡብ ሱዳንን በሰፊ የግብ ልዩነት ድል ማድረጓንና በሲቢኢ የኢትዮጵያ ፕሪሚየር ሊግ ትናንት የተደረጉ ጨዋታዎች ውጤት እንዲሁም የዛሬ መርሃ ግብሮችን ጨምሮ የባየር ሙኒክ ሻምፒዮንስነትን በዓመቱ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ የሲቲ ድልና የአርሰናል ሽንፈትን ጨምሮ ሌሎች ውጤቶች እንዲሁም የዛሬ መርሃ ግብሮች በሰዓቱ የስፖርት ዜና ተካቷል። መኮንን አልማው እንደሚከተለው አዘጋጅቷቸዋል። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ ኢትዮጵያ ደቡብ ሱዳንን በሰፊ የግብ ልዩነት አሸንፋለች። ከ17 ዓመት በታች የሴቶች ዓለም ዋንጫ የማጣሪያ ጨዋታ የመጀመሪያ ዙር የመልስ ጨዋታዋን ከደቡብ ሱዳን ጋር ያደረገችው ኢትዮጵያ 6-0 አሸንፋለች። በጨዋታው ምህረት አየለ ሃትሪክ ስትሰራ ሊያን ዳንኤል ሁለቱን ግቦች እንዲሁም ሲሪያ ተሾመ አንድ ግብ በማስቆጠር ኢትዮጵያን አሸናፊ አድርገዋል። በዚህም በድምር ውጤት 8-0 ያሸነፈችው ኢትዮጵያ በቀጣይ ዙር ቡሩንዲን ትገጥማለች። የ28ኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ውጤቶችና የዛሬ መርሃ ግብሮች። የአዲስ አበባ ስቴዲየም የመሮጫ ትራክ ከተሰራ በኋላ ወደ ማጫወቻነት በተመለሰው ሜዳ የተደረጉት የኢትዮጵያ ቡናና አርባ ምንጭ ከተማ እንዲሁም የነገሌ አርሲና ሀዲያ ሆሳዕና ጨዋታዎች አንዳቻ በሆነ ተመሳሳይ ውጤት ተጠናቀዋል። ነገሌ አርሲን ኪቲኪ ጅማ በ48ኛው ደቂቃ ቀዳሚ ማድረግ ሲችል ሀዲያ ሆሳዕና በተመስገን ብርሃኑ የ72ኛ ደቂቃ ጎል ነጥብ መጋራት ችለዋል። ነገሌዎች ባገኙት አንድ ነጥብ በ44 ነጥቦች ሶስተኛ ደረጃ ላይ ተቀምጠዋል። ሀዲያ ሆሳዕና በበኩሉ በጊዜያዊነትም ቢሆን 34 ነጥቦችን ሰብስቦ 10ኛ ደረጃ ላይ ተቀምጧል። ምሽት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም መቻልን ከሐዋሳ ከነማ ያገናኘው ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ጦሮቹ ባገኙት 1 ነጥብ 44 ነጥብና 13 የጎል ክፍያን በመያዝ ሁለተኛነትን መልሰው ተቆናጠዋል። ሐዋሳ ከነማ እንዲሁ 43 ነጥቦችን ሰብስቦ ባለበት 4ኛ ደረጃ ላይ መቆየት ችሏል። ሲዳማ ቡናዎች በበኩላቸው በአቤል ያለው 2 ግቦች ታግዘው ድሬዳዋ ከነማን በማሸነፍ መሪነታቸውን አጠናክረዋል። 28ኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ ዛሬ በሚካሄዱ 3 ጨዋታዎች ይቀጥላል። በአዲስ አበባ ስቴዲየም ባህር ዳር ከተማ ከሸገር ከተማ ቀን 7 ሰዓት ላይ እንዲሁም ኢትዮ ኤሌክትሪክ ከኢትዮጵያ መድን 10 ሰዓት ላይ በአዲስ አበባ ስቴዲየም ሲጫወቱ ምድረገነት ሽረ ከወላይታ ዲቻ 10 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም በዛሬው ቀን የሚደረጉ ጨዋታዎች ናቸው። የውጭ ባየርን ሙኒክ የጀርመን ቡንደስሊጋ ሻምፒዮን ሆኗል። በአሰልጣኝ ቪኒሺየስ ኮምፓኒ የሚመራው ባየርን ሙኒክ የ2025-26 የውድድር ዘመን የጀርመን ቡንደስሊጋ ሻምፒዮን ሆኗል። ባየርን ሙኒክ ማታ በተደረገ ጨዋታ ስቱትጋርትን 4-2 ማሸነፉን ተከትሎ 4 ጨዋታ እየቀሩት ከወዲሁ ሻምፒዮንነቱን ማረጋገጥ ችሏል። ባየርን ሙኒክ የጀርመን ቡንደስሊጋ ዋንጫ ለ35ኛ ጊዜ ነው ዘንድሮ ማሸነፍ የቻለው። በየሊጋቸው መሪ የሆኑት ፒኤስጂና አርሰናል በተመሳሳይ ውጤት ሽንፈት ገጥሟቸዋል። በፈረንሳይ ሊግ 1 ፒኤስጂ ከኦሎምፒክ ሊዮን ጋር ያደረገውን ጨዋታ
2-1 በሆነ ውጤት ተሸንፏል። ለሊዮን የድል ግቦችን ኤንድሪክና ሞሬራ ሲያስቆጥሩ ለፒኤስጂ ደግሞ ክቫራትስኬሊያ ከሽንፈት ያልታደገቻቸውን ግብ አስቆጥሯል። ፒኤስጂ ሊጉን በ63 ነጥብ አሁንም እየመራ ይገኛል። እንዲሁ በፕሪሚየር ሊጉም በአመቱ ተጠባቂ መርሃ ግብር ማንቸስተር ሲቲ አርሰናልን 2-1 በሆነ ውጤት ማሸነፍ ችሏል። ኤርሊንግ ሃላንድና ራያን ሸርኪ የማንቸስተር ሲቲን የማሸነፊያ ግቦች አስቆጥረዋል። መድፈኞቹን ከሽንፈት ያልታደገች ግብ ካይ ሃቨርትዝ ከመረብ አሳርፈዋል። አርሰናል ሁለተኛ የፕሪሚየር ሊግ ሽንፈቱን ያስተናገደ ሲሆን አሁንም ሊጉን በ70 ነጥብ እየመራ ነው። ቀሪ አንድ ጨዋታ ያለው ማንቸስተር ሲቲ በ67 ነጥብ እየተከተለ ይገኛል። በቀጣይ መርሃ ግብር ረቡዕ በርንሌይ ከማንቸስተር ሲቲ እንዲሁም ቅዳሜ አርሰናል ከኒውካስትል ዩናይትድ የሚጫወቱ ይሆናል። ትላንት በተደረጉ ተጨማሪ ጨዋታዎች በእንግሊዝ ፕሪሚየር ሊግ አስቶን ቪላ ሰንደርላንድን 4-3 አሸንፏል። ኤቨርተን በሜዳው በመርሳይድ ደርቢ በሊቨርፑል 2-1 ሲረታ፣ ኖቲንጋም ፎረስት በርንሌይን አስተናግዶ 4-1 በሆነ ውጤት አሸንፏል። በጣሊያን ሴሪያ ኤ ክሬሞንሴ ከቶሪኖ 0-0 ሲለያዩ ከሜዳ ውጭ ያመራው ኤሲ ሚላን ቬሮናን 1-0 አሸንፎ ተመልሷል። ወደ ፒሳ ያመራው ጄኖዋም 2-1 ሲያሸንፍ፣ ጁቬንቱስ በበኩሉ ቦሎኛን አስተናግዶ 2-0 አሸንፏል። በጀርመን ቡንደስሊጋ ትላንት 3 ጨዋታዎች የተደረጉ ሲሆን ፍራይቡርግ ሃይናልደምን አስተናግዶ 2-1 አሸንፏል። ሞንቸግላድባክ ከሜንዝ አቻ ሲለያዩ ባየርን ሙኒክ ከስቱትጋርትን 4-2 አሸንፎ ሻምፒዮን መሆኑ ይታወቃል። በፈረንሳይ ሊግ 1 ሞናኮ ከአግዠሬ 2 አቻ ሲለያዩ ፓሪስ ወደ ሜስ አምርቶ 3-1 አሸንፎ ተመልሷል። ናንትስ ከብረስት 1 አቻ ሲለያዩ ሬንስ ስታርስበርግን 3-0 ረቷል። ሊዮን በበኩሉ ፒኤስጂን ሜዳው ድረስ ሂዶ 2-1 አሸንፎ ተመልሷል። ዛሬ የሚደረጉ ጨዋታዎች በእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ክሪስታል ፓላስ ከዌስትሃም ይጫወታሉ። ዌስትሃም ይህንን ዛሬ ምሽት ከክሪስታል ፓላስ ጋር የሚያደርገውን ጨዋታ ካሸነፈ ወይም ነጥብ ከተጋራ ወልብስ ከረጅም ዓመታት የፕሪሚየር ሊግ ቆይታ በኋላ መውረዱን የሚያረጋግጥ ይሆናል። በተጨማሪም እጅግ አስከፊ የውድድር ዓመት እያሳለፈ ያለውን ቶተናም ሆስፐርን አጣብቂኝ ውስጥ ይከተዋል። የሰሜን ለንደኑ ክለብ ቶተናም እጅግ ደካማ የውድድር ዓመት እያሳለፈ ሲሆን ራሱን ከመውረድ ለመታደግ በቅርቡ ሮበርት ዲ ዘርቢን በአሰልጣኝነት ቢቀጥሩም ነገር ግን አሁንም ድል እንደራቃቸው ቀጥለዋል። በጣሊያን ሴሪያ ዛሬ የሚደረግ አንድ ቀሪ ጨዋታ ምሽት 3:45 ላይ በሊቼና በፊዮሬንቲና መካከል ይደረጋል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። መልካም ቀን። ከስፖርት መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ23 ሳንቲም እየተገዛ 180 ብር ከ77 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 230 ብር ከ26 ሳንቲም እየተገዛ 234 ብር ከ86 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ27 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ27 ሳንቲም ሆኗል። ስዊስ ፍራንክ 219 ብር ከ5 ሳንቲም እየተገዛ 223 ብር ከ43 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ47 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ41 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ36 ሳንቲም እየተገዛ 47 ብር ከ28 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ52 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ1 ሳንቲም ሆኗል። የካናዳ ዶላር እንዲሁ 122 ብር ከ39 ሳንቲም እየተገዛ 124 ብር ከ83 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ